እኔ ባባና መጣጣ ኧረ ተው ስነ ስርዓታችሁን ያዙ እንጂ እንዴ እንዴ ምንድነው አንተ ማብረና በርክባ ስታረጋው አንተ ማለህበት ተባባራና አይደለም እሱ ምንም አያውቅም እሺ የኔ በቃ በየ6 ወሩ እየመጣች ግብሯን የምታድስ አሪፍ ሰው ነች በግ ተጠይቅበት እንዴ ይሄ ሰው ማገት እኮ ነው 2 አመት ሙሉ እዚህ ቤት ውስጥ ማስቀመጥ አንተ ሲጀምራ ተሽቃብጥ ካሜራው ደግሞ ዝጋው ይያልኩ ነው ተሽቃብጥ አይመለከትሽም ባላን ይኸውልሽ ሽባ አድርጋ ረጅም ዘመን ቤት ውስጥ እስረኛ አድርጋ አስቀምጣ ገንዘቡን ሙልጭ አድርጋ በልታበት እዚህ ሽባ በላዩ ላይ እየተጸዳዳ የሚበላው ሳትሰጠው እዚህ እስረኛ አድርጋ ያኖረችው ሰው ነች ውሸት ሰማንያችን አልተቀደደም ቤትም እኮ እንደደረሰ አውቃለሁ ስለዚህ አስታርቁንና ከሱ ጋር አንቺ ቤቱን የፈለግሽው እሱን የፈለግሽው ሲጀምር ማለት ካሜራው ምንድነው አንተ ለመልስልኝ አፍራትሽን ያዥ ወደዛ ሌላ ሰው ምናምን ይዘሽ ነው የጠበቅሽኝ ጥሩ ያዝነው ቤት አሰጠኸው እሺ እኔስ መልስልኝ መልሳለ ለዚህ ጥያቄ የጠራሽን ለዚህ እንዲሞኑ ብናጥቆኛ አንመጣም እኮ ጤንነቱ ጥሩ ላይ ነው አውቃለሁ አባቢ ነግሮኛል ሁሉንም ነገር እግሬ ትንሽ ይራመድ ጸጽቻለሁ ብለሽን ከመጣን በኋላ ምን አይነት ነገር ነው የምትናገሪው እንዴ አንቺ አሁን መታረቅ የፈለግሽው እሱ ቤት ማግኘቱን ስትሰሚ ነው ሰማንያችንም አልተቀደደም ኧረ ሰማንያችን አልሽም ቤትም ስለተሰጠው ይሄን ቤት ከፈለገ ይውሰደው አሁን እንደ አዲስ ከሱ ጋር መኖር ፈልጋለሁ አለበለዚያ ግን እምቢ ካልክ እሱን ማታመጣው ከሆነ በወንድሙ ስም ነው የተገዛው አንቺ ምንም አይነት መብት የለሽም እሱ ላይ አዎ አንተ ማለት እንዴ ሰላም ጤና ይስጥልን ክብራትና ክብራን ውድ የወርቀ ዘቦ ቤተሰቦች ዛሬም እንደተለመደው የኛ ጉዳይ የተሰኘውን ፕሮግራማችንን ይዤ ቀርብ ያለው እንግዲህ እስከ ፕሮግራሙ ፍጻሜ እኔ በረከት ቤክ ያብራቸው የመሆን ይሆናል የሸዋሮቢቱ ሰውዬ ሚስት ቮይስ ያደረገችልኝን ነገር ሰምቼ ትንሽ ለማመን ከበደኝና በዚህን ያህል መጠን መጸጸቷ በጣም ገርሞኛልና እውነት እቺ ልጅ ወደ ልቧ ተመልሳለች ወይ ወደ ቀልቧ ተመልሳለች ወይ ባደረገችው ነገር በዚህን ያህል ልክ ተጸጽታለች ወይ የሚለው ነገር በጣም ገርሞኛልና ደግሞ አንድ ወሳኝ የሆነ መረጃ አለ ባሌ ቆሞ እንዲሄድ የምነግርህ ሚስጥር አለ ያለችው ነገር ትንሽ እኔን አነሳስቶኛል ድጋሚ እሷ ጋር ለመሄድ ምክንያቱም እዛ የተፈጠረውን ነገር አይታችኋል ብዙ አይነት ነገር ነው ያደረገችው የባሏን ወንድም ፈንክተዋለች እኛ ላይም የተለያዩ አደጋዎችን ስታደርስብን ነበርና በጠንቋዩ ላይ ያላት እምነት ይገርመኝ ነበርና እኛ እንደዛ ጠንቋዩን እንኳን እየደበደብነው እሷ በእርሱ መጀን እያለች ስትሰግድለት ነበርና በዚህን ያህል መጠን ከጠንቋዩ ጋር ግንኙነት የነበራት ሴትዮ አሁን ተጸጽታ እንደዚህ አይነት ስሜት እንዲህ አይነት ነገር መናገሯ በጣም ገርሞኛልና ይሄ ከልቧ መጸጸቷን ያሳያል የተናገረችው ነገር ማለት ነው ስለዚህ እስኪ ቤቷ ሄደን ደግሞ ምንድነው ያልነገርሽን ሚስጥር ምንድነው ከኛ የደበቅሽው ነገር ምክንያቱም ማናችንም ይሄ ሰውዬ ቆሞ ሄዶ ወደ ኖርማል ህይወቱ እንዲመለስ እንፈልጋለን በርግጥ ቤት አግኝቷል ህይወቱ ጥሩ ላይ ነው ያለው መተዳደሪያ ነገር እየያዘ ነው ግን ደግሞ ቆሞ መሄድ አልቻለም የሰው ልጅ ደግሞ ቆሞ መሄድ እየቻለ በመተት በድግምት ተተብትቦ መሄድ ሳይችል ሲቀር ያሳዝናል ስለዚህ ይሄንን ሚስጥሩን ነግሬያችሁ ድጋሚ ቆሞ እንዲሄድ አደርጋለሁ ካለች ከልቦ የተጸጸተች ስለሚመስል እስኪ ቤቷ ሄደን ያለውን ነገር የምናጣራና የምንሰማ ይሆናል ማለት ነው እስኪ ተከተሉኝና አብረን ወደ ቤቷ እንሄዳለን ማለት ነው
ስሜት ላይ ያለች ይመስለኛል። እንግዲህ እስኪ ደስ ብሎኛል ስለተለወጠች እኔ ነኝ እሺ ሰላም ሰላም እንዴት ነሽ? ደህና ነኝ። ደህና ነሽ? ደህና ነኝ። እንዴት ነህ? አለሁ ደህና ነኝ አለሁ። ደስ ብሎኛል ነገርሽ ላይ እንደዚህ ያው ጥሩ ሆነሽ ስላየሁሽ በጣም ደስ ብሎኛል። ልክ ነህ። ጥሩ ላይ እሺ ኑሮ ህይወት እንዴት ነው? በጣም ተመችቶኛል። በስመ አብ ደህና ነኝ። አዎ ከባለፈው ትሻለሽ። ያው ዋናው ደግሞ የሰው ልጅ ጥፋት ያጠፋል፣ ይሳሳታል። እንደገና ደግሞ ይሄ ለጥፋቱ ደግሞ ይቅርታ መጠየቅ መጸጸት ደግሞ ትልቅነት ነውና በጣም ጥሩ ነገር ነው ያደረግሽው። ቤቱን ሳላጸዳው መጣችሁ። አይ ችግር የለውም። አይ እንግዲህ አይደለም እንዴ? ገባው ችግር የለውም። እውነትህን ነው። እኔ የምልህ የሆነ ነገር ላናግር ላዋየ ነበረ። መቼም ህይወቴ እንዳበላሻው ታውቃለህ። ለማስተካከል እየሞከረን ነበር፣ እያበላሽን ሳይሆን እንደዛ ነገር እና እኔ አሁን ልላ የፈለኩት ጥፋቴ ገብቶኛል፣ ተጸጽቻለሁ እና በቃ ከሱ ጋር እንድታስታርቀኝ ማለትም እፈልጋለሁ። በቃ ሁሉንም ነገር ገብቶኛል ታውቃለህ፣ ተጸጽቻለሁ በቃ እና አንተም በል አስታርቁኝ። ደግሞ ታውቃለህ ሰማንያችንን እንዳልቀደደ። ኦኬ የጋብቻ ወረቀታችን አልቀደደ። እሱን ብዙ እንትን አልልም እንዳልተቀደደ ያው አውቃለሁ። ግን ከሱ ጋር መታረቅ ላልሽው ግን እኔ እንትን የምለው ነገር አይደለም። እናንተ ብትነጋገሩ አይሻልም ነበር? እንነጋገራለን እኮ ግን ቤት እንደደረሰው አሁን ቤቴን አይተዋል እንዴት እንደፈረሰ አይደለ? እሱ አሁን ቤት እንደደረሰው ምናምን ሰምቻለሁ። ሰማንያችንን እንዳልተቀደደ ታውቃለህ እኮ። አሁን አንቺ የተጸጸትሽው እንደዚህ እንትን ብያለሁ ያልሽው ቤት እንደደረሰው ስትሰሚ ነው ወይስ? አረ በጭራሽ እንደዛ አይደለም፣ እንደዛ አይደለም፣ በጭራሽ እንደዛ አይደለም። በቃ ስህተቴ ገብቶኛል። አባቢ ጋር ሂጅ ያሰራሁትን ነገር አስፈታለታለሁ። እሱ ብቻ ጸባዩን ያስተካክልና እንደ ድሮ ነው። አልገባኝም ማለት አሁን እሱ ጸባዩን ያስተካክል ስትይ ምን ያደርግ? አሁን ይኸውልሽ ቤቱን ተወልሽ፣ ሌሎችም ነገርም ተወልሽ። ኦሬዲ ጸባዩን አስተካክሎ ነው አይደለ? ዝም በል። ይቅርታ ያቲን ይቅርታ ግን ማለት ነው ያቲን እንዳበላሽው በጣም ግራ እየገባኝ እኮ ነው። እንዴ እናንተ አባቢ ራሱ ያቃታችሁ ሰዎች ናችሁ። ግን አንተን ድጋሜ ለአባቢም እንደማደርግ እኔ የማውቀው። ይቅርታ እሺ ይቅርታ። ቤቱን ላጽዳው መሰለኝ። ቤቱን ላጽዳው። ምን የሆንሽው ነገር አለ? ለምን በግልጽ አትነግሪኝም? የሆንሽው ነገር ካለ ማለት የሆንሽው ነገር አለ ማለት እኔ ከድሮ ባሌ ጋር አስታርቀኝ፣ ሰማንያችንንም አልተቀደደም፣ እንትኑም ቤት እንደደረሰውም ሰምቻለሁ። ሰማንያችን ደግሞ ካልተቀደደ ታውቃለህ ቤቴን ደግሞ ይኸው ምን እንደመሰለ ይኸው ምንጣፌን ራሱ ይኸው። እንዴ አንተ ምን አይነት ህይወት ውስጥ እንደነበርኩ ያን ሁሉ ብር እንዳስቀማኝ በደንብ አድርገህ ታውቃለህ አይደለ? አሁን ከሱ ጋር አስታርቁኝ። እሺ በቃ ስርዓቴን ይዣለሁ። ከሱ ጋር አስታርቁኝ። ሌላ እኔ ምንም አልፈልግም። የጠራሽን እኮ ግን ለዚህ አይደል አልነበረም አይደለ? ተጸጽቻለሁ፣ ያሰራውበትን ነገር ላስፈታለት ትፈልጋለሁ ብለሽ አይደል? አስፈታለታለሁ እኮ አስፈችለት እንጂ እስከዛሬ ድረስ እኮ ብዙ እያንከራተትሽን እዛ ጫካ ለጫካ እያዞርሽን የነበረው እኮ አስፈታለታለሁ ብለሽ ነው አይደል? እኮ ማስፈታት የምትችይ ከሆነ እስኪ መጀመሪያ አስፈችውና ከዛ ሌላውን ብንቀጥል አይሻልም? አስታርቁኝ መጀመሪያ። እሺ እኔ እሱ ነው የምፈልገው። እሱ እኮ ይወደኛል አውቃለሁ እኮ መቼም እንደማይረሳኝ በጣም እንደሚያፈቅረኝ እኮ አውቃለሁ። አንተ ነህ በማያገባ ገብተህ የሰው ትዳር ያፋታው። ዝም በል። ኖ እኛ አይደለንም ያፋታው። ትዳርሽን በራስሽ ጊዜ ነው የፈታሽው። ይኸውልሽ እንዴ ሰው ትዳሩን እንደዚህ ነው እንደሚመራው? እንደዚህ ነው አንቺ እንደኖርሽው ትክክለኛ ኑሮ ነው የሚኖረው? እንደ ጤነኛ ሰው እንዴት ነው የምታስቢው? አንቺ ባልሽን እስረኛ አድርገሽ አስቀምጠሽ ባለሽበት እኮ ነው እኛ የመጣ ነው አይደለ? እስረኛ አላረኩትም። እንደ ጻድቅ ራስሽን አትቁጠሪ እንዴ። ከመሆን ምንድነው? ይኸውልሽ አሁን የመጣሁት ተጸጽቻለሁ ስላልሽ ነው። እሱ ጥሩ ህይወት ላይ ነው ያለው። አሁን ጤንነቱን ቢሆን አንቺ እኔስ ጥሩ ህይወት ነው። ቤት አሰጠኸው። እሺ እኔስ መልስልኛ።
መሳለ ለዚህ ጥያቄ ምን አይነት ቤት ውስጥ እየኖርኩ ምን አይነት ህይወት ውስጥ እንዳለው ታውቃለህ? ይሄን አንቺ መርጠሽ እኮ ነው። አንቺ የመረጥሽ እኮ ነው። አልመረጥኩትም። አንተ ነህ በላሸው። አባቢ ጋር ጣላኸኝ። መጀመሪያ እሱ መሄድ አይችልም ነበር። አሁን ደህና ሆኖ እየሄደ ነው። አሁን የሱ ህመም እኔን እያመመኝ ነው። ማን እሱ ጤነኛ መሆኑን አንቺን የሚያሳምምሽ? የሱ ጤነኝነት ነው አንቺን የሚያሳ መታረቅ የፈለግሽው ለምንድን ነው እንዴ? እኔ ወዳለሁ ከሱ ጋር መኖር ፈልጋለሁ። ሰማናችንም እኮ አልተቀደደም። አሁን እሱን አምጡትና ከሱ ጋር መታረቅ ፈልጋለሁ። ማምጣት አንችልም። እሱን ለምን አንችልም? እኛ ስላልወሰድ ነው። ቤተሰቦቹ ናቸው የወሰዱት። የት እንዳለም አናውቅም። እኛ ሲጀመር ምንም እናውቀው ነገር የለም። ማምጣት ከፈለገም ደግሞ ቀጥታ ከሆነ ባለፈው ወንድሙን ፈንክተሽዋል አይደለም? እንኳን ፈነከትኩት። ቀጣይ ደግሞ አንተ ነው የምትሆነው። እሺ ከማን ጋር እንደተጣላህ አታውቅም። እሺ እኔ አሁን ካንተ ጋር መጣላት አልፈልግም። እኔ መጀመሪያም ደውዬ ጠራኋችሁ በሰላማዊ መንገድ አውርተን ከሱ ጋር ማስታርቃችኝ። ሰማንያችንም አልተቀደደም። ኧረ ሰማንያችን አልሽም። ቤትም ስለተሰጠው ይሄን ቤት ከፈለገ ይውሰደው። አሁን እንደ አዲስ ከሱ ጋር መኖር ፈልጋለሁ። አለበለዚያ ግን እምቢ ካልክ እሱን ማታመጣው ከሆነ በሚደርስብህ ውሳኔ ትጸጸታለሽ። ልታስፈራሪን አትሞክሪ። አንፈራም። ግን ልንገርሽ እውነቱን እንድነግርሽ የምትፈልጊ ከሆነ ደግሞ የመጀመሪያው እሱ ጤንነቱ ጥሩ ላይ ነው ያለው። የጠራሽን ለዚህ እንዲህ መሆኑን ብናጥቆኛ አንመጣም እኮ። ጤንነቱ ጥሩ ላይ ነው አውቃለሁ። አባቢ ነግሮኛል ሁሉንም ነገር። ዋጋህን ይሰጣል። ያውቃል። እሱ ምንም የሚያውቀው ነገር የለም። ደግሞ ምንድነው የሚያውቀው እሱ? አባቢ ማን ነው የምትይው ሰውዬ? ምንድነው ስለሱ የሚያውቀው? ምንም የሚያውቀው ነገር የለም። ጠንቋይ ለራሱ አያውቅም። ባለፈው እንዴት እንደቀጠቀጥ ነው አይተሻል አይደለ? እዛ ነው እንደዚህ ሆንኩት እኔ። ጠንቋይ ለራሱ ስለማያውቅ ነው። እኛ አይደለ የመጣ ነው። ለምን እኛ ምንም አልሆንም? እኛ ምንም የሆነው ነገር እኮ የለም አይደለ? ጠብቅ፣ ጊዜ ቂጣ ነው። እሺ ጊዜህን ጠብቅ። አባቢን ስለማታውቀው ነው። ይኸውልሽ አንቺ እንደ እምነትሽ መሆን ትችያለሽ። ሁሉም ሰው የመረጠውን ህይወት የመኖር መብት አለው። አንቺ ይሄን ህይወት መርጠሻል፣ እንደምትፈልጊ ሆነሽ ኑሪ። እሱ ደግሞ ሰላሙን፣ ጤንነቱን፣ ህይወቱን መርጧል። የመረጠውን ይኖር። እንዴ ያምር እንደምትይኝ ጤነኛ እኮ ነኝ። በየጠንቋይ ቤት ለጠንቋይ ቤት እየተልከሰከስሽ እንትን እያልሽ አሁን ተጸጽቻለሁ ብለሽን ከመጣን በኋላ ምን አይነት ነገር ነው የምትናገሪው? እንዴ አንቺ አሁን መታረቅ የፈለግሽው እሱ ቤት ማግኘቱን ስትሰሚ ነው እንዴ? ሰማንያችን ስላልተቀደደ ምን ደግሞ ሰማንያችሁ ባይቀደድስ? እሱም ያወደኛል፣ ያፈቅረኛል። አባቢም ነግሮኛል እንደሚወደኝ። እንዴት ስትጠሪኝ በሰራሽው ስራ ተጸጽተሽ እንደገና ደግሞ ምንድነው እንባለው ጥሩ የሆነ እኮ እና ምን አርግ ነው እኔን የምትይኝ? እኔ እኮ አሁን እሱን ላመጣ ምን ላረግልሽ አልችልም አይደለ? አስታርቁኝ። እኔ አፈቅራለሁ። እኔ ላስታርቅሽ አልችልም። ይቅርታውን ነው ይቅርታውን ደግሞ አግኝተሻል። ይቅር ብሎሻል እኮ አይደለ? አይ ሰማንያችን አልተቀደደም። ቤትም እኮ እንደደረሰ አውቃለሁ። ስለዚህ አስታርቁንና ከሱ ጋር እንኖር። አንቺ ቤቱን ነው የፈለግሽው? እሱን ነው የፈለግሽው? አይ ሰማንያችን አልተቀደደም። ሰማንያችሁ አይቀደዳ ታዲያ። እሺ አሁን አንተ ቆይ አትረዳኝም? አስታርቀኝ ከሱ ጋር። እኔ ናፍቆኛል፣ በቃ ናፍቆኛል። እኔ እሱ ነው የምፈልገው። ጥቅም ፈልገሽ እኮ ነው እየመሰለኝ ያለው። ይኸውልሽ ጥቅም ፈልገሽ እሱን እየፈለግሽው እንዳለ ድጋሚ ልታሳምኚው ፈልገሽ ነው ወይስ ምንድነው? ያን ሁላ ነገር ካሳለፍሽ በኋላ አይደለም። እኔ ሰማንያችንም አልተቀደደም። ስለዚህ እኔና እሱ አልተለያየንም። ገብቶሃል? ይሄን ቤት እኮ እሱ ነው። አሁን እኮ ይሄን ቤት የሱም የኔ ነው። ያን ቤት እኮ እሱም የኔ ነው። ገብቶሃል አይደለ? ምን ጋር መሰለኝ። ይኸውልሽ ሰማንያችሁ ተቀደደም አልተቀደደም ያ ቤት በቃ የሱ አይደለም። በወንድሙ ስም ነው የተገዛው። አንቺ ምንም አይነት መብት የለሽም እሱ ላይ። አዎ አንተ ማለት እንዴ ቤት ፈልገሽ ነበር ማለት ነው የጠራሽኝ ቤት ለመውረስ? እሱ ቤት አሁንም ያኔ ነው። እሺ በጣም ነው የምትገርመው። ታውቃለህ አንተ ነህ ነገር ያደረከው። አንተ ነው መልስልኝ። ስራትሽን ያዥ ወደዛ። ወንድሜ ነው ልቀቀኝ። አናግረው ሌላ ሰው ምናምን ይዘሽ ነው የጠበቅሽኝ? ወንድሜ ነው በስነ ስርዓት ታናግረዋለህ። ምንድነው ማናገረው? ልጅቷን ልታሳብዳት ነው እንዴ? አረ ስነ ስርዓት የጠራችኝ ለምንድን ነው? ከባሏ ጋር ደና ከሞቆ ትዳሩ አፋታት። ምንድነው አንተ? እኔ አይደለም ያፋቷት። ያደረገችውን ነገር ታውቃለህ አይደል? ምንድነው አንተ የምትፈልገው? ምንም አልፈልግም። እኔ እኮ እናንተ ናችሁ የጠራችሁኝ። አሁን ባልየዋን ይዘላት ትመጣለህ። አምጣልኝ። እኔ አፋታ ራስህ ታስታርቃለህ። እኔ ባሏን እንዴት አድርጌ ነው ላመጣ የምችለው? በደንብ ታመጣልኛለህ። ዴቭ ምንድነው ያፈራራ ነው እንዴ? አንተ
እኔ ባሏን እያስፈራሩ እኔ ባሏን እናመጣለን። ኧረ ተው ስነ ስርዓታችሁን ያዙ እንጂ እንዴ! ቁጭ በል እንዴ! ምንድነው አንተው ታመጣለህ ወይስ እንዴት ነው? በቃ እሺ ዴቭ ምንድነው ያስከውን ነገር አስቀምጥና እዛ እሺ አስቀምጠውና እናውራ። አስቀምጠው እንዴ የያዘውን አይተሃል? አስቀምጠው። እሺ አስቀምጠው። ምን አጋባ? ባያስቀምጠው አስቀምጠው። ለኔ ስጠኝ። ቆይ ተይው አውራ። በነገር ላይ ያስጠይቃል። እያንዳንዱን ነገር ፋይልኛ ስላለን ምንም ነገር ልታደርጉን ብትሞክሩ ማስረጃ አለን፣ ትጠየቃላችሁ። የፈለከውን ያዝና ባሏን ይዘህላት ብቻ ና። እኔ እንግዲህ ምን ልትሆኚ ነበር ያመጣሽው? ምን ልታረጉ ነበር? ዝም በይ እሺ በቃ ዝም በይ። አንድ ነገር ብትሆን ይኸውልህ እንዳትነካብኝ ወንድሜ። አልነካውም እንዴ ተጸጽቼ ከጠራሽኝ በኋላ ይቅርታ ካልሽ በኋላ ምንድን ነው ታዲያ? ይሄ ምን ያደርግልሻል? እሺ በቃ ይሄ ምንድን ነው? ምን ልታረግ ነበር? ምን ልታረግ ነበር አንተ? እሺ ልቀቀው። ወይኔ ወንድሜ ምን እናርጋቸው? እሺ ይቅርታ እኔ እኮ ተጸጽቻለሁ። ቁጭ በል። አያ ብዙ ሰው ነው እኛ ይዘን የመጣ ነው። እሺ ብቻችንን መስለንሽ ነበር። አንቺ እብድ እንዴት ነው ልናምንሽ የምንችለው? እሺ ወንድሜ ተነሳ እንዴ! ቁጭ በል እጠራቸዋለሁ። እሺ አሁን በቃ እሺ ተረጋጋ። አንቺ ተጸጽቻለሁ ብለሽ ከጠራሽን በኋላ እንዴት እንዲታረጊያለሽ? ይቅርታ እኮ አልኩት ተጸጽቻለሁ። ጉዱክ እንዴ! ምን ይሻላል? እሺ ይቅርታ ተጸጽቻለሁ እኮ አሁንም እኮ እኔ እኮ ተጸጽቻለሁ። እኔ እኮ እስኪ ሲማለከት እንደዛ አንተም አብረህ ነበር ሽባ ስታረገው አንተም አለህበት ተባባሪዋን አይደለም እሱ ምንም አያውቅም። እሺ የኔ በቃ እንዴት ምን አይነት ሰው እንደሆነች ታውቃለህ? ግን ይኸውልህ ባሏን ሽባ አድርጋ ስንት ዓመት ገንዘብ ምንም እንዳትሆን ዝም በይ። ይኸውልህ አንተም አለህበት ባሏን ይኸውልህ ሽባ አድርጋ ረጅም ዘመን ቤት ውስጥ እስረኛ አድርጋ አስቀምጣ ገንዘቡን ሙልጭ አድርጋ በልታበት እዚህ ሽባ በላዩ ላይ እየተጸዳዳ የሚበላው ሳትሰጠው እዚህ እስረኛ አድርጋ ያኖረችው ሰው ነች። እዚህ ላይ አንተ እጅህ አለበት ማለት ነው። ምንም አያውቅም እሱ። ምንም ነገር የለም። ፕሮቴኮል ንጹህ ናት ማለት ንጹህ ናት ማለት ምንም አላደረገችም። ምንም አውቀው ነገር የለም። ምንም አላደረገችም። ባሏን ሽባ እንዳደረገችውና እዚህ እስረኛውን እንዳስቀመጠችው አታውቅም። ይሄንን እኔ አላውቅም። መተት አሰርታበት ምኑና ምኑ ላይ ነበር ያሰራሽበት? ተናገሪ። ውሸቱን ነው። እሺ እኔ እንደዚህ መስለው ነኝ እማዬ እንደዚህ አድርጋ ነው ያሳደገችኝ። ኧረ ንጹህ ናት አይደለም። ስትታይ ጥሩ ሰው ትመስላለች። በጣም መሰሪ በጣም መጥፎ ሰው ነች። የመጨረሻ ላንተም የምትሆንህ አይመስልም ማለት ነው። የት እንዲያርጎ ነው ያበላሸው? እንዳጣም ነው እሱ። አንተ ሰውዬ በቃ ተወኝ። አንተ ወንድሜ ልታሳጣኝ ነው? መጀመሪያ ባሌን አሳጣኝ። ተወኝ በቃ። ራስሽ ነሽ እኮ የመረጥሽው። የኛ አሁን እኮ አንቺ ነሽ የጠራሽን አይደለ? እኛ ምን እናርግሽ እንዴ? አንተ ጥሩ ሰው መስራት ሊሆን ይችላል፣ ግን በጭራሽ እንደምታስባት አይነት ሰው አይደለችም። ምናልባት ጉዳዩን የማታውቅ ከሆነ መጥፎ ሰው ነች። በጣም እኔ ነገር አላደረግሽም። አምንሻለሁ አላደረግሽም ማለት ነው። እኔ እንደዚህ አላደረኩም። አንተም ግን ይኸውልህ እዚህ ነገር ውስጥ እጅህ ካለበት ምናምን ነገር ይኸውልህ ብትጠነቀቅ ነው የሚሻልሽ። ትጠየቃለህ። አንተ ሰውዬ ግን ችግር ምንድን ነው? ዝም በል። የማልፈልገውን ነገር አስደረገች። አንተ ቁጭ አላልፈ አንተ ቁጭ እንዴ ነበር ሲያሰቃዩኝ የነበረው ማንም የላትም።